الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في درس أمس عند قوله جل وعلا من سورة البقرة: وإذ استسقى موسى لقومه فقلنا اضرب بعصاك الحجر، الآية. فلنبدأ من هناك. أعوذ بالله من الشيطان الرجيم. وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه 12 عينا قد علم كل أناس مشربهم كلوا واشربوا من رزق الله ولا تعثوا في الأرض مفسدين. وإذ قلتم يا موسى لن نصبر على طعام واحد فادع لنا ربك يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبصلها قال أتستبدلون الذي هو أدنى بالذي هو خير اهبطوا مصرا فإن لكم ما سألتم وضربت عليهم الذلة والمسكنة وباءوا بغضب من الله ذلك بأنهم كانوا يكفرون بآيات الله ويقتلون النبيين بغير الحق ذلك بما عصوا وكانوا يعتدون. إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وأمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون. وإذ أخذنا ميثاقكم ورفعنا فوقكم الطور خذوا ما آتيناكم بقوة واذكروا ما فيه لعلكم تتقون. ثم توليتم من بعد ذلك فلولا فضل الله عليكم ورحمته لكنتم من الخاسرين. ولقد علمتم الذين اعتدوا منكم في السبت فقلنا لهم كونوا قردة خاسئين فجعلناها نكالا لما بين يديها وما خلفها وموعظة للمتقين. ما زال السياق الكريم مستمرا مع قصة بني إسرائيل مع نبيهم موسى عليه السلام. أن الله سبحانه وتعالى
የበኒ እስራኤሎችን የነብዩላህ ያዕቁብ ዘሮች ከጥንት ጀምረው በጣም በርካታ ነብዮች ሲላኩላቸው ቢቆዩም እነሱ ግን ብዙ ጊዜ ለነብያት ምቹ እንዳልነበሩና የተለያዩ ችግሮችና ጥፋቶችን ይፈጽሙ እንደነበረ እያወሳ ያም ከመሆኑ ጋራ አላህ Subhanahu Wa Ta'ala መልካም ጸጋውን እየቸረና እየቀጠላቸው እንደመጣ በመጨረሻ ደግሞ አላህ Subhanahu Wa Ta'ala እድሉን ወደ ሌላ ብሔረሰቦች እንዳዛወረው ነግሮ እናንተ እስከዛሬ በርካታ ጸጋዎችን ችሬያችኋለሁና እሱን እያስታወሳችሁ ሶብር ማድረግ አለባችሁ እኔ ጋራ መጣላቱ ለባሰ ጥፋት ነው የሚዳርጋችሁ እያለ በማስጠንቀቅና እግር መንገዱን ደግሞ ኡመተል ኢስላምን እነዚህ ሰዎች ምን ያህል ራስ ወዳድና ሌሎችን ህዝቦች በንቄት የሚያዩ መቀኞች መሆናቸውን እየገለጠና እያስተዋወቀ እንድንነቃባቸው ያደረገ ነው ያለው። ግን ኡመተል ኢስላም እስካሁን ድረስ የነሱ እንደባና ተንኮል በሚገባ ባለመረዳታቸው ለተለያዩ ችግሮች መጋለጣቸውን ይታያል ማለት ነው። ስለዚህ አሁንም እዝኩሩ ኒዕመቲ የለቲ አንዓምቱ አለይኩም በእናንተ ላይ የቸርኩና የለገስኩትን ጸጋዬን አስታውሱ የሚለውን በማብራራት ላይ ነው። ምን ውለታ ውለህልናል ያሉት ይመስላል። እና ከውለታዎቹ ጥቅቅኖችን ሳይሆን በጣም ጉልጉሉህና በታሪክ ሊረሱ የማይገባቸው አስገራሚ የሆኑትን ትልልቆቹን ጸጋዎቹን ነው እያስታወሳቸው ያለው ማለት ነው። እና አሁን በመቀጠል ምን ይላል? ካሁን ቀደም ያው ባለፈው ድርስ የተለያዩትን ጠቅሶልን ነበረ። የዛ ቀጣይ ነው። ለምሳሌ በትናንትናው ዕለት ከተነሱት አበይት ነጥቦች ወይድነጀይናኩም ሚን አሊ ፊርዓውን ፊርዓውን ለብዙ ዘመናትና አመታት ሲረግጣቸውና ሲጨፈጭፋቸው ቆይቶ ባላወቁና ባልጠበቁት መልክ አላህ እንዴት እንደገላገላቸው ከዛም እሱን ለመገላገል ባህርን ከፋፍሎ እነሱ በሰላም እንዲሻገሩ በማስቻልና እሱ እስከ ሰራዊቱ በማዕበል እንዲዋጥ ማድረጉ ከዚያም ነብዩላህ ሙሳን አለይሂ ሰላም ወደ ሲና በረሃ ሂደው የተወሰኑ ቀናቶች ኢባዳ ሲያደርጉ ከቆዩ በኋላ አጠቃላይ የሆነ መመሪያ እንደሚሰጣቸው እነሱ ግን በዛ ክፍተት ተጠቅመው እንደገና ሽርክ አምልኮ ውስጥ እንደገቡና እንደተሳሳቱ ከዛም እንደገና አላህ Subhanahu Wa Ta'ala ለእስቲግፋር የሄዱትን ሽማግሎች ነብዩላህ ሙሳን ከመሐከላቸው የተወሰነ ኑር አልብሶ በመሰወሩ ጌታን ያየ መስሏቸው እኛም ጌታህን ታላሳየህን በስተቀር አናምንልህም ብለው በማመጻቸው ያልተጠበቀ ንማአት እንደወረደባቸውና ለልቂት እንደተጋለጹ ከዚያም እንደገና ነብዩላህ ሙሳ ሲጸልዩ ተቀብሎ ተሞት እንዳነሳና እንደመለሳቸው እንደገና ቀጥሎ ደግሞ ወደ ዘመቻ በሚሄዱበት ጊዜ ፀሐይ በረሃማ ቦታ ላይ ፀሐይ ያቃጠለን ሲሉ ዳመና እንዳጅባቸው ማድረጉን ከዚያም እንደገና ስንቃችን አለቀብን ብለው ምክንያት ለመፍጠር ሲሞክሩ አላህ Subhanahu Wa Ta'ala ጣፋጭ የሆኑ መንና ሰርዋ የሚባሉ በጣም ልዩ የሆኑ ምግቦች በየማልዳው በበረሃ እያወረደ ሲቀልባቸው እንደነበረ ያም አልበቃቸው ብሎ ደግሞ ይሄ ሰልችቶናልና ሌላ ተቀያሪ ምግብ አምጣ ብለው አተካራ መፍጠራቸውን የመሳሰሉትን ጠቅሶ ነበረ ማለት ነው። የዛ ቀጣይ ነው ዛሬ ወይድ ኢስተስቃ ሙሳ ሊቀውሚሂ አለ ነብዩላህ ሙሳ ለወገኖቻቸው መጠጥ በጠየቀ ጊዜ የሆነውንም አውሳላቸው ይላል። እና በበረሃማ ቦታ በዘማቻ ላይ ያሉ ወታደር እንግዲህ የተለያየ ችግር ያጋልጠዋል። ስንቅ ያልቅበታል፣ እንዳውም ውሃ ያጣል፣ በዛው ላይ ህመሙ ድካሙ ብዙ ችግር ይፈራረቅበታል። እነሱ ግን ችግር ሳይኖርባቸው እንዳለባቸው ለማስመሰል የማያደርጉት ተንኮል አልነበረም። መጀመሪያ ስንቃቸውን አበካክነውና ደፋፍተው ስንቅ አልቆብናልና ስንቅ ካላመጣህ በስተቀር መሄድ አንችልም ሲሉ አላህ Subhanahu Wa Ta'ala መንና ሰልዋ የሚባሉ በጣም ገንቢና ጠቃሚ የሆኑ ምግቦች ሲሰጣቸው እንደገና ደግሞ ውሃ አጣን በማለት ውሃ ጥም ያዘን ብለው ጮሁ ማለት ነው። ያኔ ደግሞ አላህ Subhanahu Wa Ta'ala የውሃውን ችግር ለመፍታት አሁንም ተአምር የሆነ ያልተጠበቀ ነገር መጣ።
እና ነብዩላህ ሙሳ ሰራዊቶች ውሃ ውዱ የሚያረጉበትም ሆነ የሚጠጡት ስለሌለ ምን ይብቃኝ ብለው ሲጮሁ ምንም ችግር የለም አላቸው። ድንጋዩን በዘንግህ ምታው፣ ያቺ እንግዲህ መዘዘኛ ዘንጋለ ለሁሉ ነገር ነው የምታገለግለው እና እሱን ስትመታው ውሃ ይፈልቅልሃል ተባሉ። ግን ምን አይነት ድንጋ ነው ወደሚለው በሚመጣ ጊዜ የተለያዩ ትርጉሞች አሉ ማለት ነው። አንዳንዶቹ ቃሉ እንደሚያመለክተው አንድርብ ቢአሳከል ሐጀረ ነው የሚለው። አልሐጀር ከተባለ ጅንስ ነው የሚያመለክተው፣ ማንኛውንም ድንጋ። ይሄ ምንም ችግር የለውም። የውሃ እጥረት ፊትህ ያለውን ድንጋ በዘንግህ ምታው፣ ያኔ ውሃ ይፈልቃል አላቸው። ከፊታቸው የነበረውን ድንጋ ሲመቱት ዙሪያውን ልክ እንደ ቧንቧ በ12 ሻንዳ ወረደ ውሃው ማለት ነው። አንዱ ይሄ ነው። ሌላኛው በአንድ ወቅት አንድ ድንጋ ነበረ እሳቸው ጋር የተጣላ። ያን ድንጋ ይዘውት ይሄዱ ነበርና ጅብሪል ያዘው ብሏቸው ከዛ ድንጋ ነው የሚልም አለ። እናሱ ምንድነው በሱረቱል አህዛብ ላይ አሁን ቀደም እንዳለፈው ነብዩላህ ሙሳ ሐይይ ነበሩ። ጀግና ከመሆናቸው ጋራ የሚያስነውር ነገር በላያቸው ላይ እና በአካባቢያቸው እንዲከሰት አይወዱም ነበር። በኒ እስራኤሎች ደግሞ በተቃራኒው ብልግና ይዳፈራሉ ብዙ ጊዜ ማለት ነው። እናሳቸው ሰዎችን ለማስተካከል ይሞክራሉ። በሰው ፊት እፍረት ገላ መግለጥ ነውር ነው፣ እንደዛ አታድርጉ ይሏቸዋል። እነሱ ግን ወንዝ በሚያገኙ ጊዜ በጅምላ ይወርዱና ልብሳቸውን አውጥተው ተደበላልቀው እፍረት ገላቸውን ገልጠው ነበር የሚታጠቡት ማለት ነው። ያን ነገር እንግዲህ በጥፎ ባህል የለመደ ህብረተሰብ አስቸጋሪ ነውና በአንድ ጊዜ ማስተካከል ስለማይቻል እሳቸው ቢያስተባብሉና ቢቆጧቸው ሊገባቸው አልቻለም። እንዲያውም ያን እንደ ባህል አድርገውት ከዛ የወጣ ሰው እንደ ነውረኛ ተቆጠረ ማለት ነው። እሳቸው እንደዛ ልብሴን አውልቄ ከናንተ ጋር ተቀላቅሌ አልታጠብም ብለው ከሳቸው ራቅ ብለው ይሄዱና ወንዛማ ቦታ ሸለቆ ወይም ቆጥቋጦ ተጠልለው ይታጠባሉ። ያኔ ምን ማለት ጀመሩ? ይሄ ሰውዬ እኮ ከኛ ጋር የማይታጠበው እፍረት ገላው ላይ የሆነ እብጠት ስላለበት ያ እንዳይታይበት ፈርቶ ነው እያሉ ያሰሩባቸው ጀመር ማለት ነው። እንግዲህ ነብይን የሚያህል ነገር እንደ ተራ ጓደኛ ማለት ነው። ይሄ ነገር እንግዲህ ብዙ ጊዜ ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው ደጋግሞ ሲናገሩ እውነትም የሰውዬ እንከን አለበት እያለ ህብረተሰቡ መጠራጠር ጀመረ ማለት ነው። ያኔ አላህ Subhanahu Wa Ta'ala ሁሉ ጊዜ ነብይ ሲልክ አንድም እንከን የሌለው ሰው ነው የሚልከው። በዛሂሩም በባጢንም ነውር ያለው ሰው ነብይ አይሆንም። ስለዚህ ነብዩ እንዲህ አይነት ነገር እንዲታሙበት አልፈለገም። እሳቸው ተመጤፍ አልቆጠሩትም። ይሄ ያሉባልታ መሆኑን ያውቃሉና ግን ለምን የኔ ነብይ ሰንካ አለበት ተብሎ ይወራል አለና አንድ ቀን ተአምር ሊሰራ ነው ማለት ነው። እንደለመዱ እዛ ሸለቋማ ቦታ ሄደው ዛፍ ስር ትንሽ ድንጋለች፣ ልብሳቸውን አወላልቀው ድንጋዋ ላይ ቁጭ አድርገው መታጠብ እንደያዙ ያ ድንጋ እላው ላይ የተቀመጠበትን ልብስ ይዞ መሮጥ ጀመረ ማለት ነው። እና ሲያው ዘወር ሲል የለም፣ ሲያው ይነጉዳል። በቃ ይዞ ሰው ቢሀጀር ዝንጋቸውን አነሱና አርቃናቸውን አንተ ድንጋ ጨርቄን ጣል እንጂ የት ነው የምትወስደው እያሉ ይሳሳድዱታል። ሲያሳድዱት በደመ ነፍስ ታውን ደርስበታለሁ እያሉ ይሮጣሉ። እሱ ባቆልቁለት ነው እየነጠረ ይሄዳል። ሳያውቁት ህዝቦቹ ጋር ሄዶ ተቀላቀለ ድንጋው ማለት ነው። እሳቸውም እንግዲህ ያው ታውን ደርስበታለሁ ብለው ሲንደረደሩ ሳይታሰብ ሰዎቹ ጋር ተቀላቀሉና ፍረት ገላቸው ታየ። ግን ጤናማ መሆኑ ታወቀ ማለት ነው። ያን ድንጋው ታዞ ነው፣ እሱ የሚያውቀው ነገር የለም፣ ጌታ ይዘክር ብሎት ነው። እና አንተ ቀሊለል አደብ ብለው በዱላ 3-4 ጊዜ የተንጠራሩ አቀመሱት ድንጋውን። እዛ ልብሳቸውን ለበሱ። ሰዎች ግን ያወቁ ያ ነገር ውሸት መሆኑን ማለት ነው። በዛ መልክ ይሄ ድንጋ አሁን እንደ ጥላት ታየዋለህ እንጂ የሚጠቅምብህ ጊዜ አለ፣ ያዘው ግመልህ ላይ ያስቀምጥና ብሎ ጌታ ነገራቸው። በወህይ ነው የሚባለው። እንደገና ታረቁና ድንጋውን ይዘውት መጓዝ ጀመሩ። እዛ በረሃማ ቦታ ላይ በሚደርስ ጊዜ የውሃ እጥረት ሲከሰት ሰዎቹ የውሃ ጥም ያዘን ይላሉ። ምን ይሻላል ሲባል ታዲያ ለዛ እኮ ነው ድንጋውን ያዘው ያልነህ፣ በላው ረደውና በዱላ ምታው አላቸው ማለት ነው። በዘንጋቸው ሲመቱት 4 ረድፍ ነበረው ድንጋው ልክ እንደጨው፣ በአራቱም ረድፍ 3 ምንጭ ፈነዳበት ዙሪያውን ማለት ነው።
በዛ ሰራዊታቸው ደግሞ ለ12 ቡድን የተከፈለ ነበረ። ሁሉም በየአቅጣጫው ለራሱ የተመደበለትን አቅጣጫ ይዞ ወዶ እስከሚጠላ ድረስ የሚጠጣውም ጠጣ፣ በኮዳው የሚቀዳውም ቀዳ፣ ለሁሉም የሚበቃ ውሃ ተሰጣቸው። ከዛ በኋላ ያ ድንጋይ በተፈለገ ቁጥር ሁሉ ጊዜ እሱን መምታት ብቻ ነው። እንደዚሁ እያለ ቀጠለ ማለት ነው። ስለዚህ የፊተኛውን አባባል ነው ብዙዎች ሙፈስሮች እንትን የሚሉት። ይሄ ድንጋይ ተሸክመው ይሄዳሉ ማለቱ ጥሩ አይደለም። ዝሮ ዝሮ የአላህ ሙዕጂዛ ነው። ግድ ከዚህ ድንጋይ ምን አለ? አላህ ፍለቅ ታለው ከማንኛውም ድንጋይ ይፈልቃል። ያገኙትን ድንጋይ ነበር የሚመቱት በየጊዜው የሚለውን ነው ብዙዎቹ የሚመርጡት። ሲባል ግን ይሄኛው ታሪክ ልክ አይደለም ማለት አይደለም። ይሄኛው ታሪክ ያው ጨርቅ ይዞ በመሄድ የተረጋገጠ ነው ሶሒህ ቡኻሪ። ግን ያኛው ደግሞ ሌላ ድንጋይ ነው። ሁለቱም ድንጋዮች የተለያዩ ናቸው የሚለው እንዳውም ሁለት ሙዕጂዛ ያደርገዋል በማለት ይሄንን ይመርጣሉ ማለት ነው። እና ወይት ኢስተስቃ ሙሳ ነብዩላህ ሙሳ ሊቀውሚሂ ለህዝባቸው ውሃ በፈለገ ጊዜ ሆነውን አውሳላቸው። ፈቁል ነድሪብ ቢዓሳከ الحجر እና የውሃ ችግሩን ለማስወገድ ከፈለክ በዘንግ ድንጋዩን ምታው ባልነው ጊዜ ፈضربه ይቀደራል ዘላይ ሐሳቡ ስለሚያመለክት እና በትእዛዙ መሰረት ያን ድንጋይ በዘንጋቸው ሲመቱ ፈንፈጀረት ሚንሁ 12 አይና አንድ ብቻ ሳይሆን 12 ምንጮች ዙሪያውን ፈነዱ ከድንጋዩ ይላል። ቀድ ዓሊመ ኩሉ ኡናስ መሽረበሁም ከሰራዊታቸው እያንዳንዱ ቡድን የተመደበለትን የመጠጥ ድርሻ አወቀ። በተራ በወራፋ እንኳን እንዳይተራመሱ ነብዩ አለይሂ ሰላቱ ወሰለም የገሌ ቡድን በዚህ የገሌ በዚህ ተብለው አሰለፏቸው። በቀጥታ ሁሉም ተወካይ ያዙ። ከ12ቱ ቡድን 12 ግለሰቦችን ዙሪያውን አሰለፉና ድንጋዩ ውሃ በሚፈነዳ ጊዜ እንዲህ ተፈናጥሮ የሚያርፍበት ያንተ ድርሻ ነው ተብሎ ለተወካዮቹ ማለት ነው። ልክ እንደዛ አሸንዳው ሲከፈት መጀመሪያ ሄዶ ተፈናጥሮ የነካው የዛ ድርሻ መሆኑ ታወቀ። በዛ መልክ ያለምንም መናፈግና መጣላት ሁሉም እስተሚጠግቡ ድረስ ጠጡና ቀዱ ይላል ማለት ነው። ይሄም እንግዲህ ትልቅ ሙዕጂዛ ነው። በበረሃማ ቦታ አንድ ተራ ድንጋይ በዘንግ ተመቶ በሺ ለሚቆጠሩ ሰራዊቶች ውሃ ማጠጣት ማለት ቀላል ነገር አልነበረም ማለት ነው። በእኛ ነብይ ጊዜ ደግሞ ድንጋም ሳያስፈልግ በጣት ተተካ ማለት ነው። እንደዚሁ ዘመቻ ላይ በተደጋጋሚ ነው ነብዩ አለይሂ ሰላቱ ወሰለም የውሃ እጥረት አጋጥሟቸው እጃቸው እንደዚህ አረጋሉ። በጣታቸው መካከል እንደ ሸንዳ ይፈላ ነበረ ማለት ነው። ሲፈልጉ እንዲያረጉት ይቆማል خلاص። ይሄ ደግሞ ሌላ አስገራሚ ነገር ነው። ድንጋይና ውሃ ተዛማጅ ናቸው ሁሉም መሬት አካባቢ ስለሆነ። ከሰው ከአካል ደግሞ ውሃ ለብዙ ሺዎች የሚበቃ ውሃ መፍለቅ ይሄ ደግሞ የማይጠበቅ ነገር ነው። ስንት ጦን ውሃ ማለት ነው። እና አላህ አላ ኩሊ ሸይን ቀዲር ነውና በማንኛውም መልኩ ይህ ሁሉ ለነብያት ሙዕጂዛ ነው። እውነት አላህ የመረጣቸውና የላካቸው መሆኑን ለማረጋገጥ ህዝቦችም ደግሞ ይሄ መልእክተኛ የጌታ ተወካይ መሆኑን ሲያውቁ የበለጠ ነብዩን እንዲተባበሩና እምነታቸውን እንዲያጠናክሩ የሚያደርገው አጋጣሚ ነበረ ማለት ነው። ኩሉ ወሽረቡ እና ቀደም ሲል በምግቡ ረገድ መንና ሰልዋ ተልኮላቸዋል። በየማልዳው ይወርዳል ሁልጊዜ ማለት ነው። እንደገና ደግሞ የውሃው እጥረት አሁን ከድንጋይ ውሃ እንዲፈልቅ በሚደረግ ጊዜ ተሟላ ማለት ነው። ምግቡም መጠጡም በሽበሽ ሆነና ከዛ በኋላ አላህ ምን አላቸው? ኩሉ ሚነል ማኢ ለዚ የፈጀርናሁ ለኩም ወሚነል መኒ ወሰልወ ለዚ አንዘልናሁ ኢለይኩም እና ያወረንላችሁን ሰውና ሰልዋና መን እየበላችሁ ይህን ንጹሃ እየጠጣችሁ ዘመቻውን መቀጠል አለባችሁ ተባሉ ነው የሚለው። ሚን ሪዝቂላህ ከአላህ ሲሳይ እና አላህ ሱብሓነሁ ወተዓላ ባልተለመደ መልክ በቀጥታ በታምር ካስገኘላችሁ ሲሳይ እየበላችሁ እየጠጣችሁ ተልኳችሁን መቀጠል አለባችሁ እንጂ ወላ ተዕተው ፊል አርዲ ሙፍሲዲን በመሬት ላይ የሆነ ያልሆነ ምክንያት እየፈጠራችሁ አጥፊዎች ሆናችሁ አትፈንጩ ባላቸው ይላል። እና ዑቱው ማለት አንድ ሰው በአፍራሽ ተልኮ ላይ መነሸጥ ማለት ነው። እና ካሁን በኋላ በመሬት ላይ በተለያዩ ህገወጥ በሆኑ ነገሮች ላይ እንቅስቃሴ እንዳታደርጉ ተጠንቀቁ። እኔ የሚያስፈልገውን ነገር ሁሉ ይሄው እንደምታዩት እያሳየኋችሁ እያሟላሁላችሁ ነው። ይሄን እያደረኩኝ እንደገና በፈሳድና በወንጀል ላይ እንሰማራለን ብትሉ ወየውላችሁ በማለት ማስጠንቀቂያ ተሰጣቸው ማለት ነው። ወይዝ ቁልቱም ያ ሙሳ
ዳነስቢራ አላ ጧአሚን ዋሂድን ሱብሃንአላህ። እንግዲህ ይህን ሁሉ ነገር በብዙ መላይን የማይገኝ የሆነ ምግብና መጠጥ አላህ በባዶ በረሃ እየሰጠና እየለገሳቸው በማመስገን ፈንታ እንዳውም ሰለቸን ብለው ደግሞ ርሮ ሊያቀርቡ ነው ማለት ነው። እና ለነብዩ ሙሳ ተነሱና ምን አሉ? አንተ ሙሳ ሆይ ያ ረሱላህ እንኳን አይሉም፣ ልክ እንደ ተራ ጓደኛ ሱብሃንአላህ። ተጃሉ ዱዓ الرسول كدعاء عبادكم بعض አንጠልጥለው ልክ እንደ ተራ ሰው ወይድ ቁልቱም ያ ሙሳ ነው የሚለው። አላህ አይጨምርም አይቀንስም፣ ያለውን ታሪክ ነው የሚነግረን ማለት ነው። እና ሙሳ ሆይ ይሉታል ዝም ብለው ተነስተው ለነስቢራ አላ ጧአሚን ዋሂድን፣ እኛ በአንድ አይነት ቅያሬ በሌለው ምግብ ላይ መታገስ አንችልም አሉ ማለት ነው። መንና ሰልዋውን እንግዲህ ጮማ ስጋውንና ወለላ ማሩን ሰለቹና ይህን ሁልጊዜ የማይቀየር ምግብ ፈርዶብን ማለት ጀመሩ ማለት ነው። እና በዚህ ምግብ ላይ መቀጠል አንችልም። እና ምግቦቹ ሁለት ናቸው፣ ግን እንዳንድ ያደረጓቸው ያው ለማንቋሸሽ እንዲመቻቸው ማለት ነው። የማይቀየር ምግብ ከሆነ የተለያየ አይነትም ቢሆን ነገም ተነገም ወዳ ያው ከሆነ አንድ አይነት ምግብ ሁልጊዜ ይላል ሰው ዝም ብሎ ማለት ነው። ስለዚህ በአንድ በማይቀየርና ወጥ በሆነ ምግብ ልንታገስልህ አንችልም፣ ትግስታችን ተሟጧልና ሌላ ምግብ ታመጣ እንደው አምጣ፣ አለበለዚያ ይሄን አንበላም ብለው እንደ የራብ አድማ ሊያውጁ ነው እንደገና ደግሞ ማለት ነው። የጥጋብ አርማ ሱብሃንአላህ። እንኳን ወታደር በበረሃ ቀርቶ በቤት በከተማ ይሄን የመሰለ ምግብ አላህ ሰጥቶህ አንድ ስሙን ሳታወጣ እየዘለቀቅ እንደገና ሰለቸኝ ማለት ይገባል? ሰው እንግዲህ ለራበው ከራበው ለጠገብ አዝናለሁ ይላል ያገራችን ሰው። የራበው ሰው ምንም ጉዳት አያደርስም፣ አንገቱን አጣጥፎ ያገጩን በጉልበቱ ደግፎ ቁጭ ማለት ብቻ ነው። የጠገበ ሰው ግን አያድርስ ነው፣ የማያረገው ነገር የለም። ስለዚህ ለነስቢራ አላ ጧአሚን ዋሂድን በአንድ ምግብ ላይ አንታገስልህም እንደ በላ አደረጉት ማለት ነው። ሰው ትግስት የሚያረገው በበላ ላይ አይደለም፣ በኒዕማው ላይ አንታገስም ይላሉ። እና በዚህ በአንድ ምግብ ላይ ልንታገስልህ አንችልምና ቅያሬ የምታመጣ ከሆነ አምጣ፣ ካልሆነ ግን ካሁን በኋላ በዚህ ነገር ላይ አንቻቻልም አሉ ማለት ነው። ታዲያ ምን ይሁን ሲሏቸው ፈድዑ ለና ረበከ፣ ጌታህን ጠይቅልን፣ ሰለና ረበከ ማለት ነው። ምንድነው የሚጠይቁት? يخرج لنا مما تنبت الأرض من بقلها وقثائها وفومها وعدسها وبصلها سبحان الله። በኮስ ላይ የሚበቅሉ ውዳቂ ዚግባ የማይባሉ ርካሽ የሆኑን ምግቦች ነው የሚናፍቁት ያሉት ማለት ነው። እና ወራዳ ሰው ይሄው ነው፣ ክብር አይፈልግም ማለት ነው። አላህ እነሱ በአቅማቸው አንድ ቀን እንኳን ለሙናሰባ በአመት አንድ ቀን እንኳን ሊገዙት የማይችሉትን ምግብ ነው እየመገባቸው ያለው ቋሚ አድርጎ። እነሱ ግን ምናሉ የደሃ ልጅ ያደጉበት ጎመኑ የበሶሉ ምናምን ስለሆነ ያንን የለመድነውን የጓሮ አትክልት ብታመጣልን ይሻላል፣ የስጋውና የማሩ ጉዳይ በቃ ሰልችቶናል አሉ ማለት ነው። እና ሚማቱን ቢቱል አርዱ መሬት ከምታበቅለው ነገር ለምሳሌ ሲሏቸው ሚንበቅሊሃ የቅጠላ ቅጠል አለ አይደል፣ ጎመን አይነት ማለት ነው። ወቂሳኢሃ እንደገና ቂሳ የሚባለው ዱባ ማለት ነው። ወፉሚሃ ፉም እንደገና ነጭ ሽንኩርት፣ ሱሚሃ ወፉሚሃ በፋም በሳም ይቀራል። ወፉሚሃ ዘላሁን በፋ ነው የመጣው በፊዋዲል ቂራአ ወሱሚሃ ይላል። እና ወፉሚሃ በሚልበት ጊዜ የሁለት አይነት ትርጉም ይኖረዋል ማለት ነው። አንዳንዶቹ ስንዴ ለማለት ተርጉመውታል። ያው ከምግብ አይነት ሁልጊዜ የታወቀው በየዓለሙ ስንዴ ነውና ወፉሚሃ ማለት ከስንዴው አይነት ወይም ነጭ ሽንኩርት ይላል ማለት ነው። ወአደሲሃ ከምስሩ አሉ ማለት ነው። እንግዲህ ጮማ ስጋ ጠልተው ምስር ተመኙ ማለት ነው። ወበሶሊሃ ቀይ ሽንኩርት፣ እነዚህ ነገሮች ነው የምንፈልገውና እነዚህን አስመጣ ብለው ጠየቋቸው ማለት ነው። ያኔ ነብዩ ሙሳ በጣም ገረማቸውና ምን አሉ? ቃል አተስተብዲሉን الذي هو ادنا፣ አሁን እናንተ የምትቆጥሯቸውና የምትጠቃቀሷቸው ነገሮች እዚህ ባይባሉ ውዳቂ ርካሽ ነገሮች ናቸው። እነዚህን ውዳቂ የሆኑትን ነገሮች በተቀያሪነት ትፈልጓቸዋላችሁ። ቢለዲ هو خير፣ የተሻለና የተመረጠ ከሆነው ምግብ ይልቁንስ እነዚህ ተሻሏችሁ እንደ በማለት ጠየቁ ማለት ነው። አዎን ይሄ ነው የሚሻለን አሉ። እንግዲህ የጥሜታቸው ለሙኻለፋ ብቻ ነው። ቢያንስ በተጨማሪ ቢጠይቁስ ይሄ እንዳለ ሆኖ
ግደለም የኛው ያደግንበትን ምግብ ናፈቀንና ተጨማሪ ሆኖ ቢሉ ማዕቁል ነበር። ግን ያ ይቅርና ይሄ ይተካ ነው የሚሉት ማለት ነው። እና ሙሳ አለይሂ ሰላም እንግዲህ በጣም አስገራሚ የሆኑ ታጋሽ መሪ ነበሩ። የፈረደባቸው እንግዲህ የተጠየቁትን ሁሉ ነገር ለጌታ መጠየቅ አለባቸው ማለት ነው። ምክንያቱም እነሱም ከተባሉ ወዳውኑ አፈርሰው ነውና የሚሄዱት። ስለዚህ ጌታ እንደዚህ ይላሉና ምን ይሻላል በማለት ጠየቁ ማለት ነው። እና እነዚህን የጓሮ ርካሽ የሆኑ የፍራፍሬዎችና ቅጠላቅጠሎችማ ለማግኘት ከፈለጉ እዚህ በረሃ ላይ በተአምርነት እነሱን አላመጣላቸውም ሊል ነው አላህ። እንግዳውሳ እህቢጡ ሚስራ ቁለሁም እህቢጡ ሚስራ ምን الامصار አሁን እናንተ የምትመኟቸውን ፍራፍሬዎችና ቅጠላቅጠሎች ከፈለጋችሁ ይሄ በተአምር መምጣት የሚያስፈልገው ነገር አይደለም። ላዩናሲብ ቢጀላሊ ወቁድረቲ ማለቱ ነው። እነዚህ ርካሾችን ነገሮች እኔ ከየጓሮውና ከየኮሲው ለቅሜ አላመጣም ለነሱ። ተፈለጋችሁ ተልኳችሁን ተወጡና ወደ ከተማ አካባቢ ስትሄዱ በየጓሮ ቦታ ነውና እነዚህ የሚገኙት እዛ ታገኟቸዋላችሁ። አሁን እኔ ግን አብስሉኝ ቀቅሉኝ ማይል የተዘጋጀ ጣፋጭ ምግብ እያመጣሁላችሁ ነበር። ይህ አልጣመንምና ያው ያደግንበት ዳቂው ይሻለናል ካላችሁ ወደ ከተማ መሄድ ያለባችሁ። እነዚህ ከተማ አካባቢ ኮሲ ቦታ ነውና የሚገኙት እዛ ቦታ ሄዳችሁ ልታገኙ ትችላላችሁና እዛ ለመሄድ ደግሞ የወጣችሁለትን ተልእኮ መወጣት አለባችሁ በማለት መለሱላቸው ማለት ነው። አንድ ይሄ ነው። ወይም መጀመሪያ የተነሱት ተመስራ ሀገር ነው። ምስር ሀገር ያው በአትክልት የታወቀ ነው እና ተልኳችሁን ተወጡና ወደ ሀገራችሁ ወደ ተነሳችሁበት ምስር ተመለሱ በማለትም ተተርጉሟል ማለት ነው። እና ሚስረን የሚለውና ሚስራ ሙንሰሪፍ غير المنصرف እህቢጡ ሚስረን በሚል ጊዜ ሚስረ ምን الامصار አንድ ከተማ ሂዱ። ያው ከተማ እንደዚህ ነገሮች ይገኛሉ። ሚስራ በሚባል ጊዜ ያለ ተንዊን ግን ያው ሚስሩ ፍርዓውን የታወቀ ነው ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala አሁንም ጥያቄያቸውን እንዳግባቡ እየመለሰላቸው ነው ማለት ነው። فإن لكم ما سألتم እዛ ስትሄዱ የጠየቃችሁትን ነገር ታገኛላችሁ አላቸው። ቀጣውን በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብይ